ሽንፈት እዚህ ላይ ይጀምራል። ታዋቂው ጸሐፊ አድሃም ሸርቃዊ በብዙ ክታቦቹ ላይ የሚያነሳው አንድ ታሪክ አለ። ቀራራቢ ሙያ ያላቸው አንድ ፈላስፋና አንድ ሐኪም እኔ ነኝ ትክክለኛ ዶክተር በሚል ተፎካከሩ ብለን ልንወስደው እንችላለን። ቁም ነገሩ ምንድነው? ንጉሱ ዘንድ ይቀርቡና እኛው መርዝ እንዲያጠጣው ያዛል። መርዙ ሰርቶለት የሞተው ሰው ተሸናፊ ይሆናል። ያሸነፈው ግማ ዶክተር ተብሎ ይመረጣል። በዚህ ጊዜ ፈላስፋው ምን ያደርጋል ነው ለ40 ቀናት የሜዲካል ዶክተሩ ቤት ጎረቤት ባለበት አቅጣጫ የሆነ መርዝ እንዲወቀጥ ያዛል። በየቀኑ ጠዋትም ቀንም ማታም ይመታል። እንዳይደርስ የለምና ይህ 40ኛው ቀን ደረሰ። ሁለቱም ሰዎች መርዛቸውን ይዘው ቀረቡ። ሜዲካል ዶክተሩ ለፈላስፋው ራው መርዝ አጠጣው። ፈላስፋው ተንፈራገጠ ከዛ ዳና። በሁለተኛ በመቀጠል ፈላስፋው የያዘውን መርዝ አነሳና ለዶክተሩ አጠጣው ከቢልቃት ውስጥ። ዶክተሩ ግን የጠጣ ወዳውኑ ሞተ። ለምን? 40 ቀን ሙሉ ጆሮ ላይ ሲጮህበት ጠዋት ቀን ማታ ሲሰማው የነበረው ቴንሽን አለ። ፈላስፋው ምን አለ? ንጉስ ሆይ በእውነቱ እኔ መርዝ አጠጥቼ አይደለም የገደልኩት፣ የገደለው ፍርሃቱ ነው። እኔ ያጠጣሁት ኖርማል ውሃ ነው። ይሄውልህ እኔ ከዚህ ውሃ መርዝ ብዬ ከሰየምኩት ውሃ ጠጣለሁ ብሎ አይኑ እያየ ተጎነጨለት። ምንድነው የምንረዳው? ብዙ ጊዜ የውስጥ ስንፈት፣ የውስጥ ድክመት፣ ከውስጥ መሸነፍ የሚባል ነገር ካጠቃን ሁሉ ጊዜ ተሸናፊዎች ነው። ስትሬንግዝ ቤዝድ አፕሮች ብለው የሚጠሩት የማህበረሰብ ስራ ባለሙያዎቹ አንድ ቲዮሪ አለ። ይህ ቲዮሪ ጽንሰ ሐሳቡ ምንድነው? የሰው ልጆች ከውስጣቸው ባለው ጥንካሬ አማካኝነት ስኬታማ ይሆናሉ፣ የህይወት ለውጥ ያመጣሉ። ከውስጥ ግን ጥንካሬ ከሌላቸው ከውጭ የሚደረግ እርዳታ ሊያበረታቸው አይችልም ነው ትልቁ ነጥብ ይሄ ነው። ቢላል ኢብኑ ረባህ ረዲየላሁ ዐንሁ አርባህ ኡመያ ኢብኑ ኸለፍ እንደዛ አርጎ በዛ ምድረ በዳ ላይ ሲያሰቃየው ትልቅ ቋጥኝ ትኩስ የሆነ ቋጥኝ ራቁቱ ላይ አርጎ በዛ መልኩ ሲያሰቃየው አልተሸነፈም። ላኢላሃ ኢላላህ አሐዱን አሐድ እያለ በአቋሙ ላይ ጸንቶ እስከ መጨረሻው ድረስ እሱ ድል አደረገ። ታውቃላችሁ ፋለስቲንን ለመጀመሪያ ጊዜ ለእስራኤል ያስረከበቻት ብሪቴን የምትባለው ሀገር ነች፣ ወይም ደግሞ እንግሊዝ። እስራኤሎች ያኔ ቁጥራቸው አናሳ ሆኖ ሰፋሪዎች ሆነው በፈለስጢን ነዋሪዎችን ምን ያደርጓቸው ነበር? ያቃጥሏቸው ነበር፣ ጅምላ ጭፍጨፋ ያደርጉ ነበር፣ ሴቶቻቸውን ይደፍራሉ፣ ህፃናት ያቃጥላሉ። ምንም አይምሩም። ህፃን በቁም ነው የሚያቃጥሉት። እጽዋቶችን ሁሉ ሳይቀር ያነዳሉ። አያዝኑ። እንስሳም እንዳለ ነው የሚጨረግዱት። ምንድነው ምክንያታችሁ ሲባሉ ፍርሃትን ለመልቀቅ ነው ይሉ ነበር። ከፈራህ ሁሉ ትሸነፋለህ። እችላለሁ እለወጣለሁ ካልክ ደግሞ ሁሌ ድል ታረጋለህ። አላህ Subhanahu Wa Ta'ala ለዛ ነው من كان يظن أن لن ينصره الله فليمدد بسبب من السماء ثم ليقطع فلينظر هل يذهبن كيده ما يغيظ. والسلام عليكم ورحمة الله وبركاته.